ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የ12ኛ ክፍል ሂስትሪ ዩኒት 5 ነው። ዩኒት 5 እንግዲህ ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 የሚል ርዕስ ነው ያለን። በዚህ ክፍል የምናየው የዩኒቱን ስድስተኛ ክፍል ይሆናል። ቶፒካችንም እንግዲህ 5.5 ላይ ሲቹዌሽንስ ኢን ኤዥያ ዱሪንግ ዘ ኮልድ ዋር የሚል ነገር ነበረን። በዚህ ውስጥ እንግዲህ እንደ ጃፓን፣ ኢንዶ ቻይና፣ ቪየትናም፣ ላኦስ፣ ኮምቦዲያ፣ ኢንዲያ፣ ቻይና ኤንድ ኮሪያ የሚሉ ስቴቶች አሉ ማለት ነው። ከነዚህ መካከል በክፍል 5 ወይም ደግሞ በፓርት 5 ማለት ነው ስለ ጃፓን ያ ማለት በቀዝቃዛው ጦርነት ጃፓን ምን እንደምትመስል እንዲሁም ደግሞ ኢንዲፔንዳንስ ኦፍ ኢንዲያ ወይም ኢንዲያ እንዴት ነው ከታላቋ ብሪታንያ አገዛዝ ነፃ የወጣችው የሚለውን ነገር ለማየት ችለን ነበር ማለት ነው። ዛሬ ታዲያ በስድስተኛው ክፍል የምናየው የቀሩትን ስቴቶች ይሆናል ማለት ነው። በዋናነት እነ ቻይና፣ እነ ቪየትናም እና እነ ኮሪያ በቀዝቃዛው ጦርነት ምን እንዳይመስሉ እናያለን ማለት ነው። እናንተም ታዲያ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። በየጊዜ የሚለቀቁ ቪዲዮዎች ሲለቀቁ የማስታወቂያ መልዕክት እንዲደርሳችሁ ደግሞ የደወል ምልክቷን ኦን ማድረጋችሁንም መዘንጋት አይኖርባችሁም ማለት ነው። አብራችሁ ይቆዩ። መልካም ቆይታ። ጋይስ እንግዲህ መጀመሪያ ላይ የምናገኘው the People's Republic of China ወይም PRC የሚል ይሆናል። በዋናነት ስለ ቻይና የምናወራበት ፓርት ነው ማለት ነው። መጀመሪያ ላይ የምናገኘው the end of the Second World War and Japan's surrender in 1945 marked the resumption of civil war between the Kuomintang ወይም KMC and the Chinese Communist Party CCP ይለናል ማለት ነው። ምን ማለት ነው? ልክ የሁለተኛው የዓለም ጦርነት ማብቂያ እና በ1945 አካባቢ ማለት ነው ጃፓን እጇን ሰጣለች። የሁለተኛው የዓለም ጦርነት ማብቃቱ እንዲሁም ደግሞ በ1945 የጃፓን እጅ መስጠት በኩምታንግ ወይም ደግሞ KMT ብለን በምንጠራው እና በቻይና ኮሚኒስት ፓርቲ መካከል የእርስ በርስ ጦርነት እንደገና ተጀምሮ ነበረ ይለናል ማለት ነው። ስለዚህ ምክንያቱ ምንድነው ካል አንደኛ የሁለተኛ የዓለም ጦርነት ማብቃቱ ወይም ደግሞ the end of World War II ኦኬ፣ ሁለተኛ ደግሞ በ1945 ጃፓን እጅ መስጠቷን ተከትሎ ማን የእርስ በርስ ጦርነት ውስጥ ገቡ? KMT ወይም ደግሞ ኮሚታንግ የሚባልና the Chinese Communist Party ወይም CCP የሚባሉ ሁለቶች የእርስ በርስ ጦርነት ውስጥ ገቡ ይለናል ማለት ነው። the CCP ወይም ደግሞ the Chinese Communist Party with a better disciplined Red Army and widespread peasant support completely defeated the KMT force in just 4 years በዋናነት እንግዲህ እዚህ ጋር የእርስ በርስ ጦርነቱ ላይ ማለት ነው CCP የተሻለ ዲሲፕሊን ያለው ሬድ አርሚ ተብሎ የሚጠራ ወይም ደግሞ ይሄ ምንድነው ልንለው የምንችለው ቀይ ጦር ልንለው እንችላለን ማለት ነው። እንዲሁም ደግሞ ሰፊ የፔዛንት ሰፖርት ነበረ ወይም ደግሞ የገበሬዎች እርዳታ ነበረ ወይም እገዛ ነበረበት ማለት ነው። completely defeated the KMT force in just 4 years በአራት ዓመት ውስጥ ነው KMTን ዲፊት ያደረገው ወይም ደግሞ ያሸነፈው ማለት ነው። ስለዚህ ከሁለቱ መካከል ማን ተሸነፈ? KMT ኃይሎች በአራት ዓመታት ውስጥ ሙሉ በሙሉ ተሸንፈዋል ማለት ነው። ኦኬ፣ ስለዚህ CCP ወይም the Chinese Communist Party ማንን አሸነፈ ይለዋል? KMC force. alright, then in October 1949 the Chinese Communist Party won the civil war and established the People's Republic of China ወይም ደግሞ PRC on the mainland led by Mao Zedong ወይም ደግሞ Mao Zedong. alright, then እንግዲህ የእርስ በርስ ጦርነቱ ኦልሬዲ አበቃ። በማን መሸነፍ? በKMT መሸነፍ። KMT ማን ነው? ኮምታንግ ተብሎ የሚጠራ ክፍል ነው። አሸናፊው ማን ነው? the Chinese Communist Party። ስለዚህ Chinese Communist Party ካሸነፈ በኋላ የእርስ በርስ ጦርነቱ ወይም ሲቪል ዋሩን ካሸነፈ በኋላ ምን የሚል ስታብሊሽ አደረገ ወይም ደግሞ መሰረተ? the People's Republic of China የሚል መንግስት ማለት እንችላለን መሰረተ ማለት ነው። ኦኬ፣ በማን ነው ሲመራ የነበረው? ማኦ ዘዳንግ ተብሎ የሚጠራ ሰው ነበረ። በሱ ነበር ይመራ የነበረው ማለት ነው። ወይም ባጭሩ በጥቅምት 1949 የቻይና ኮሚኒስት ፓርቲ የእርስ በርስ ጦርነቱን አሸንፎ በማኦ ዜዶንግ ወይም ማኦ ዘዳንግ በሚመራው የቻይና ህዝባዊ ሪፐብሊክ ወይም ደግሞ the People's Republic of China በሜንላንድ ስንል እንግዲህ መሃል ላይ ልንለው እንችላለን ወይም ደግሞ በዋናው መሬት ላይ ልንል እንችላለን። አቋቋሙ መሰረቱ ማለት ነው። ከዛስ the Kuomintang which was led by the Chiang Kai-shek fell to island province of Taiwan and established
a nationalist government እዚህ ጋር እንግዲህ የተሸነፉት እነማን ናቸው ብለናል። ኩምታንግ ወይም ደግሞ ኬኤምቲዎች ተሸንፈዋል። ስለዚህ በቺያንግ ካይሼክ የሚመራው የኩምታንግ ወደ ታይዋን ደሴት ግዛት ሸሽተው የብሔርተኝነት መንግስትን አቋቁመዋል ማለት ነው። ሶ ቀጥታ ከሜንላንዱ ተባረው ወደ አይላንድ ሄደዋል። ወደ ደሴት አካባቢ ከዋናው መሬት ላይ ለቀው ወደ አይላንድስ ወይም ወደ ደሴቶች ሄደዋል። ስፔሻሊ ወደ ታይዋን ደሴት በመሄድ የራሳቸውን ብሔርተኛ የሆነ ወይም ናሽናሊስት የሆነ መንግስትን መስርተዋል ማለት ነው። ሶ የሁለቶች የእርስ በርስ ጦርነት ውጤት ይህን ይመስላል። ለሁለት ተከፈሉ። ማን ኬኤምቲ ከተሸነፈ በኋላ ሲሲፒ የራሱን መንግስት መሰረተ። ቻይኒዝ ኮሚኒስት ፓርቲ የሚባል ማለት ነው። አሚን የመሰረተው ፒአርሲ ነው። ፒፕል ሪፐብሊክ ኦፍ ቻይና የሚባል መንግስትን መሰረተ። ከዛ ኬኤምቲ ደግሞ ወደ አይላንዶች ወይም ወደ ደሴት በመሄድ ታይዋን ላይ የራሱን የሆነ ናሽናሊስት ገቨርንመንት መሰረተ ይለናል። The first step taken by the communist government was military consolidation። እንግዲህ የመጀመሪያው ስቴፕ ወይም ደግሞ የመጀመሪያው እርምጃ ምንድነው? በኮሚኒስት ገቨርንመንቱ ወይም ደግሞ ቻይኒዝ ኮሚኒስት ፓርቲ ብለን የምንጠራው ወይም ደግሞ ፒፕል ሪፐብሊክ ኦፍ ቻይና የሚባል መንግስትን የመሰረተውን ፓርቲ የወሰደውን እርምጃ ስናይ የመጀመሪያው እርምጃ ምንድነው? ሚሊታሪ ኮንሶሊዴሽን ነው ወይም ደግሞ የጦር ማዘመን ወይም ደግሞ ጦሩን ማሳደግ ላይ ነበረ ጥረት ያደረገው ማለት ነው። ስለዚህ የኮሚኒስት መንግስት የወሰደ የመጀመሪያ እርምጃ ምንድነው? ወታደራዊ ውህደትን ወይም ደግሞ አንድ ማድረግን ማጠናከርን ነበር የመጀመሪያ የወሰደው እርምጃ ማለት ነው። It also brought an end to the long periods of western domination of China። ሌላው ደግሞ ለረጅም ጊዜ የቻይና የምዕራባውያን የበላይነትን አቁሟል። ያ ማለት ቻይኖች በምዕራባውያን ስር ነበሩ ወይም ደግሞ የምዕራባውያን የበላይነት ይታይ ነበር ቻይና ውስጥ። እሱን ነገር ለማቆም ወስነዋል ማለት ነው ኮሚኒስት ፓርቲ ወይም ኮሚኒስት ገቨርንመንት የወሰደው እርምጃ። Regions within the country's historic boundary that had fallen away were reclaimed። ሌላው ደግሞ እንግዲህ በሀገሪቱ ታሪካዊ ድንበሮች ውስጥ የነበሩ የተለያዩ ክልሎች ነበሩ። ኦኬ regions within the country historic boundary that has fallen away were reclaimed። ስለዚህ እነዚህ ሪጅኖች ምንድን የሆኑት እንደገና ተመልሰዋል ማለት ነው። ያ ማለት በታሪክ የቻይና ሆኖ ግን በሆነ ምክንያት ተክልል ውጪ ሆኑ ወይም ደግሞ ከቻይና ግዛት ውጪ የሆኑ ግዛቶች ተመልሰዋል። ወይም ፌል አድርገው የነበረ ከቻይና ግዛት ወጥተው የነበሩ እንደገና ተመልሰው ወደ ቻይና ግዛት እንዲሆኑ ተደርገዋል። ስለዚህ ይህ ኮሚኒስት ገቨርንመንት በጣም ኃይለኛ እየሆነ መጥቷል ማለት ነው። በሌላ አረዳድ ቲቤት for example was seized in 1950። ለምሳሌ ቲቤት የምትባለዋን ግዛት እንኳ ብንወስድ በ1950ዎቹ ነበር የተያዘችው ማለት ነው። Alright, as China established alliance with the socialist bloc in 1950, the Sino-Soviet alliance was formed። ሌላው እንግዲህ በ1950ዎቹ ቻይና ከሶሻሊስት ብሎክ ጋር አብራ ትሰራ ነበር ወይም ደግሞ አንድነትን ወይም አሊያንስ ፈጥራ ነበር ስፔሻሊ ከራሽያ ጋር። ስለዚህ የሲኖ ሶቪየት ማለት የቻይና እና ራሽያ አሊያንስ ወይም ውህደት ወይም አንድነት ማለት ነው። ስለዚህ በ1950 ተመስርቶ ነበር። The decade that followed is often called the Soviet period because the Soviet model was adopted for the government, the army, the economy, the higher education. Alright? እዚህ ጋር እንግዲህ ልክ ኮሚኒስት ፓርቲ ቻይና ውስጥ ከተመሰረተ ጊዜ ጀምሮ ያሉት 10 ዓመታት ወይም ደግሞ the decade ብለን የምንጠራቸው ማለት ነው the Soviet period ተብሎ ይጠራ ነበረ። ሶቪየት ፔሪድ ቻይና ውስጥ ማለት ነው። ቻይና ውስጥ the Soviet period ተብሎ ይጠራል። the communist ማን ነው the people republic of China የሚለው መንግስት ከተመሰረተ ጊዜ ጀምሮ ስፔሻሊ ከ949 ማለት ነው። ከዛ ጊዜ ጀምሮ ለ10 ዓመታት ያክል 49 እስከ 59 ድረስ ያለው ማለት ነው the Soviet period እየተባለ ይጠራል። ለምንድን ነው የሶቪየት ፔሪድ ተብሎ የተጠራው? ቻይና ተከተለ የነበረው አጠቃላይ ስርዓቱ የሶቪየት ሞዴልን ስለሆነ ወይም ደግሞ ሶቪየትን እንደ ሞዴል ተጠቀማ ስለነበረ። ለምሳሌ የመንግስት ስርዓቱ ወይም ገቨርንመንቱ
ከሶቪየት ቀጥታ የተቀዳ ነው ወይም ሶቪየት እንደ ሞዴል ተደርገው የተወሰደ መንግስት ነው። አርሚው ቢወሰድ ወይም ጦሩ ቢወሰድም ልክ እንደዛ ነው። ኢኮኖሚ ስርዓቱ ከራሽያ ጋር እጅግ በጣም ተመሳሳይ ነው። ሃይር ኤጁኬሽን ወይም ደግሞ የከፍተኛ ትምህርት ስርዓቱ ቢታይም ከሶቪየት የተቀዳ ነው። በዛ ምክንያት ሶቪየት ፔሪድ እየተባለ ይጠራል። ፒፕል ሪፐብሊክ ኦፍ ቻይና የሚለው መንግስት ከተመሰረተ ጀምሮ ያሉት 10 ዓመታት ማለት ነው። Okay, during the Korean War from 1950 up to 1953, Chinese troops aided the communist regimes of North Korea against South Korean and United Nations force. እንግዲህ የኮሪያ ጦርነት ነበረ። ኮሪያ እንግዲህ በ1950 እስከ 53 ለ3 ዓመታት ያክል ጦርነት ካካሄደች በኋላ ለሁለት ልትከፈል ችላለች። ሰሜን ኮሪያ እና ሳውዝ ኮሪያ ተብላ። ሰሜን ኮሪያ ታውቋታላችሁ፣ እነ ቹንግኡን የሚመሯት በጣም ዲክታተር የሆነ መንግስት ያለባት ሀገር እንደሆነች ታውቃላችሁ። በጦር የምትታወቅ ጦረኛ የሆነች ወይም ደግሞ የኒውክሌር ኃይል የታጠቀች ሀገር ምናምን ሲባል ትሰማላችሁ። ሶ በዛ ጦርነት ጊዜ ቻይና ለሰሜኑ የኮሪያ ክፍል ስታግዝ ነበር ማለት ነው። ኦኬ፣ ለሰሜኑ የኮሪያ ክፍል እገዛ ስታደርግ ነበረ። ከማን በተቃራኒ ጎን በመቆም ከሳውዝ ኮሪያ እና ከዩናይትድ ኔሽን ፎርስ በተቃራኒ በመቆም ለሰሜን ኮሪያ ወይም ደግሞ ለኖርዝ ኮሪያ ስታግዝ ነበር ማለት ነው። ዱሪንግ ደ ኮሪያን ሲቪል ዋር ማለት ነው። ቻይና also aided the communist insurgent fighting the French in Vietnam። ሌላው ደግሞ እዚህ ጋር ምንድነው በኮሚኒስት አማጽያንና በፈረንሳዮች መካከል በተደረገ ጦርነት ያ ማለት እንግዲህ የቪየትናም ኮሚኒስት ኢንሰርጀንት አለ ወይም ደግሞ የአማጽያን የምንላቸውና ፈረንሳይ አለች። ፈረንሳይ እንግዲህ ለመግዛት ነው የምትታገለው እንጂ ምኗን ጎሎባት አይደለም። ልግዛሽ አልገዛም አይነት ነገር ነውና በሚደረገው ጦርነት ቻይና ከቪየትናም ጎን ሆና ፈረንሳይን ስትወጋ ነበር ማለት ነው። ሶ ፈረንሳይ እንግዲህ የምዕራባውያን ሀገር ነች ወይም ደግሞ ካፒታሊዝም ስርዓትን የምትከተል ከነ አሜሪካ ሳይድ ያለች ነች። ቻይና ስንመጣ ደግሞ የኮሙኒዝም አይዲዮሎጂን የምትከተል ሀገር ነች ማለት ነው። ስለዚህ እነዚህ ነገሮች አድርጋ ነበር ማለት ነው በ1950ዎቹ ቻይና ማለት ነው። ሌላው starting in the second half of 1950s Sino-Soviet relation deteriorated partially because the border disputes and the China dissatisfaction with the levels of Soviet aid and partly because the Chinese restored non-Soviet methods to accelerate the pace of their revolution። እንግዲህ ምንድነው ከ1950ዎቹ ሁለተኛ አጋማሽ ጀምሮ ኦኬ the second half of 1950s ማለት ነው የሲኖ ሶቪየት ወይም ደግሞ የቻይና እና የራሽያ ሪሌሽን ዲቶሬት እያደረገ መጣ ወይም ደግሞ እየቀዘቀዘ እየፈረሰ እየተዳከመ መጣ ማለት ነው። ምክንያቱ ምንድነው ስንል ፓርሺያሊ በአንድ በኩል ያለው ምክንያት ምንድነው ቦርደር ዲስፒዩት የነበረ ወይም ደግሞ የድንበር አለመግባባቶች ወይም ደግሞ የድንበር ችግሮች ነበሩ ማለት ነው። and China dissatisfaction with the level of Soviet aid። ሌላው ደግሞ ቻይና በሶቪየት እርዳታ ወይም ደግሞ የእርዳታ ደረጃ ብዙም ደስተኛ አይደለችም ወይም ደግሞ ዲሳቲስፋይድ ስለሆነች ነው ዲክታቶሬት እየሆነ የመጣው ማለት ነው። ሌላው ደግሞ partially because the Chinese restored non-Soviet method to accelerate the pace of their revolution። ሌላው የአብዮቷን እርምጃ ለማስፋት ስትል ኖን ሶቪየት ወይም ደግሞ ከሶቪየት ሜትድ ወይም ዘዴዎች ወጣ ያለ ሌላ አዲስ ሜትድን መከተል ስለፈለገች ነው ሪቮሉሽኗን ለማፍጠን ስትፈልግ ማለት ነው። እንግዲህ እስካሁን ድረስ ስትከተል የነበረው የሶቪየትን አካሄድ ነበረ because the Soviet period ተብሎ ይጠራ ነበረ። መጀመሪያው አካባቢ ሶቪየት እንደ ሮል ሞዴል አድርጋ ነበረ መንግስቷንም አርሚዋንም ኢኮኖሚያንም ኤጁኬሽን ሲስተሟንም አዋቅራ ስትንቀሳቀስ የነበረው። ግን በኋላ የሪቮሉሽኗ እርምጃ ወይም ፔስ ስናየው በጣም ዘገምተኛ ስለሆነ ነን ሶቪየት ሜቶዶችን መጠቀም ስለፈለገች ከራሽያ ጋር ያላት ሪሌሽን ዲቶሬት አድርጓል ወይም ቀንሷል ማለት ነው። ኦልራይት ሌላው to revive the economy which had been disrupted by the decades of warfare, the CCP adopted a new policy for the economic development። ሌላው ደግሞ እዚህ ጋር ኢኮኖሚያን ሪቫይቭ ለማድረግ ወይም ደግሞ
ለመመለስ ስትል ስፔሻሊ እንግዲህ ለ10 ዓመታት በጦርነት ምክንያት እንግዲህ የተጓተተ ወይም ደግሞ የተስተጓጎለ ኢኮኖሚ ነበራት። እሱን ኢኮኖሚ ለማነቃቃት ስትል ሲሲሲፒ ወይም ዘ ቻይና ኮሚኒስት ፓርቲ ብለን የምንጠራው ማለት ነው አዲስ የኢኮኖሚ ልማት ፖሊሲን አውጥቷል ማለት ነው። the new policy of economic development የሚል ነገር አውጥቶ ነበር። ማን? ሲሲሲፒ። ምኑን ለማነቃቃት? ኢኮኖሚውን፣ የቻይናን ኢኮኖሚ ለማነቃቃት። በምን ምክንያቱ? ወድቆ የነበረውን ለ10 ዓመታት ያክል በጦርነት ውስጥ ነበረች፣ ሲቪል ዋር ውስጥ ማለት ነው። በማንና በማን? በሲሲፒ ወይም በቻይና ኮሚኒስት ፓርቲ እና በኮምታንግ ወይም ኬኤምቲ በሚባለው ማለት ነው። ከዛ the major achievements of the new regime was two crucial famine። ሌላው እንግዲህ አዲሱ ጊዜ ዋና ስኬት ረሃብን መቀነስ ነበረ። ዋናው ስኬት ማለት ነው። ወይም ካርታያል ፋሚን ክሩሻል አልኩኝ። ካርታያል ፋሚን ምን ማለት ነው? the major achievement of the new regime ወይም የአዲሱ መንግስት ዋና achievement ወይም ደግሞ ግብ ምንድን ነው? ረሃብን መቀነስ። ቢኮዝ ኢኮኖሚዋ ወድቆ ነበረ በጦርነት ምክንያት። ስለዚህ ያላት ዋና አቺቭመንት ምንድነው? ወይም the major achievement የምንለው ረሃብን ማጥፋት መቻል ነው ማለት ነው። the Chinese Communist Party or CCP also made a fundamental change in the society። ሌላው ደግሞ ሲሲፒ በህብረተሰቡ ላይ መሰረታዊ ለውጦችን አድርጓል። women also received equal rights with respect to ዳይቮርስ። ዳይቮርስ ማለት ፍቺ ብለን የምንጠራው ማለት ነው። ኤምፕሎይመንት ኤንድ ኦውነርሺፕ ኦፍ ፕሮፐርቲ። አያችሁ፣ አዳዲስ ሪፎርሞች ወይም ደግሞ አዳዲስ ለውጦች ወይም ፋንዳሜንታል ቼንጅስ ቱ ዘ ሶሳይቲ የምንላቸው ሴቶች ለምሳሌ የኢኮኖሚ እኩል መብት ነበራቸው። የፍቺ መብት ነበራቸው። ከዛ በፊት የፍቺ መብት የላቸውም ወይ ከተባለ ወንዱ እስካልፈለገ ድረስ ሴቷ የመፋታት መብት የላትም ነበር እንደማለት ነው። ስለዚህ ሴቶች ከፈለጉ የመፋታት መብት አላቸው። በራስና በንብረት ላይ ባለቤት የመሆን መብት ተሰጥቷቸዋል ለሴቶች ማለት ነው። ስለዚህ ሌላው ደግሞ የኤምፕሎይመንት የቅጥር ሁኔታ ወይም ደግሞ ተቀጥሮ የመስራት መብቶችም ለሴቶች ተሰጥተው ነበር ማለት ነው። ስለዚህ ሶሳይቲው ላይ የተደረገው ፋንዳሜንታል ቼንጅ እሱ ነበረ። The CCP assumed strict control over religion, forcing foreign missionaries to leave the country። ሌላው ደግሞ ምን መሰላችሁ? ሲሲፒ በሃይማኖት ላይ ጥብቅ ቁጥጥር ማድረግ፣ የውጭ ሚስዮኖችን ከሀገሪቱ ለቀው እንዲወጡ ማስገደድ የሚባሉ ለውጦች መጥተው ነበር። ስለዚህ ሃይማኖትን ህዝቡ በመብቱ መከተል ሳይሆን መንግስት ሙሉ በሙሉ ተቆጣጠረ። በቃ ይሄ ሃይማኖት አይጠቅምም፣ ይሄንንም ማስወገድ አለባችሁ፣ እንደዚህን መከተል ማመን አይቻልም ምናምን የሚሉ ህጎች ወጡ። ወይም ደግሞ ስትሪክት ኮንትሮል ተደረገ ሃይማኖቶች ላይ ማለት ነው። ወይም በሆነ ሃይማኖት ውስጥ ለምሳሌ ሃይማኖት አገልጋዮች ቁጥር በመንግስት የተወሰነ ይሆናል እንደማለት ነው። ስትሪክት የሆነ ኮንትሮል ኦቨር ዴር ሪሊጅን አለ ማለት። ሌላው ደግሞ ሚሽነሪ የሚባሉ አሉ። የሃይማኖት ሚሽነሪ የሚባሉ ለምሳሌ ክርስቲያን ሚሽነሪ የሚባሉት ወይም ለምሳሌ ክርስቲያን ካቶሊክ ቢሆን ካቶሊክ ሚሽነሪ የሚባሉ ነበር ኢትዮጵያ ውስጥ መጥቶ የነበረ። ፕሮቴስታንት ሆነ ፕሮቴስታንት ሚሽነሪ የሚባሉ አለ። ወይም ደግሞ ከክርስትና ሃይማኖት ውጭ የሆኑ ለምሳሌ ቡዲዝም፣ ሂንዱይዝም ሊሆን ይችላል። እነሱም በሙሉ ታገር ለቀው እንዲወጡ የማድረግ ስራ ሰራ የኒው ሪጅም ወይም አዲሱ መንግስት ማለት ነው። ሌላው the land of landlord was redistributed among the landless። ይሄ ደግሞ የመሬት ከበርቴ የሚባሉ አሉ፣ ወይም ደግሞ ላንድ ሎርድ የሚባሉ የመሬት ጌታ የሚባሉ ማለት ነው። ከተማ ላይ ተቀምጠው ሀገር ምድሩ የነሱ ነው፣ ድሃ ያሳርሳሉ፣ ከዛ ትንሽዬ ይሰጧቸዋል እነዛ ለራሾቹ። በቃ ሙሉ ሀገሩ የመሬት ከበርቴዎች ወይም ባለሀብቶች ነበረ። ሶስቱ ነገር ምን ተደረገ? መሬት ለሌላቸው ወይም ደግሞ ላንድ ለስለሆኑ ሰዎች ሪዲስትሪቢዩት ሆነ ወይም ተሰራጨ እንደገና ማለት ነው። ስለዚህ መሬት የሌላቸው ብዙ መሬት ካላቸው ሰዎች እየተነጠቀ እንዲሰጥ ተደረገ። በጣም ሜጀር የሚባሉ ቼንጆች ነበሩ ሶሳይቲው ላይ። ሌላው by the 1956 Mao felt that even intellectuals should be adequately indoctrinated። እዚህ ጋር ደግሞ ሌላውን ነገር ማኦ ዘዶንግ እንግዲህ የቻይና ኮሚኒስት ፓርቲን የመሰረተው ነው ብለናል። ስለዚህ በ1956 ማኦ ምሁራን እንኳን በቂ ትምህርት ሊሰጣቸው እንደሚገባ ተሰምቶት ነበር ማለት ነው።
ምሁር ነን ብለው የሚንቀሳቀሱ ለምሳሌ አሁን በእኛ ሀገር ደረጃ ፕሮፌሰር ነኝ የሚል ዶክተር ነኝ የሚል ኤምኤስሲ ወይም ማስተርስ አለኝ የሚል ግን በትክክል ማንበብ መጻፍ የማይችሉ ብዙ ሰዎች እንዳሉ ግልጽ ነው ይታወቃል። ወይም ደግሞ የሆነ አጫጭር ኮርሶችን በመውሰድ ወይም ደግሞ በአቋራጭ ወረቀት ስለያዙ ብቻ ዶክተር ነን ፕሮፌሰር ነን ምናምን የሚሉ ነገሮች አሉ። ስለዚህ ማኦ ምንድን ነው ያደረገው? የተማሩ ሰዎችን ቢሆኑ ትንሽ ትምህርት መሰጠት እንዳለባቸው ያምን ነበር ማለት ነው። ወይም ደግሞ ስልጠና ሊሰጣቸው እንደሚገባ ያምን ነበረ ማለት ነው። ስለዚህ thus Mao launched a campaign to expose the party to the criticism of China intellectuals under the slogan let 100 flowers bloom. ኦኬ ስለዚህ ማኦ ፓርቲውን የቻይና ምሁራን 100 አበቦች ያብቡ ወይም ደግሞ let 100 flowers bloom የሚል ስሎጋን ወይም ደግሞ መፈከርን በመያዝ ወይም ደግሞ በሚል መፈከር ማለት ነው ለተቃውሞ ለማጋለጥ ዘመቻ ጀመረ ማለት ነው። ኦኬ ወይም ደግሞ ፓርቲውን ክሪቲሳይዝ እንዲደረግ ፈቀደ። ለነማን? ለቻይኒዝ ኢንተሌክቹዋል። ስለዚህ ማኦ launched a campaign to expose the party to criticisms of the Chinese intellectuals under the slogan let 100 flower bloom. አያችሁ ካምፔን ነው። ካምፔን ዘመቻ ማለት ነው። to expose the party to criticisms of the Chinese intellectual under the slogan. ስለዚህ ምንድነው ማኦ ያደረገው? የቻይና ምሁራኖች 100 አበቦች አብቡ በሚል መፈከር ለተቃውሞ ለማጋለጥ ዘመቻ ጀመረ። ያ ማለት እዚህ ጋር ግልጽ እናድርገው I think ፓርቲውን አይደለም እንዲጋለጥ ያደረገው ፓርቲውን ሳይሆን ፓርቲው የቻይና ኢንተሌክቹዋልን 100 አበቦች አብቡ በሚል መፈከር የቻይና ኢንተሌክቹዋል ምን እንዲሆኑ ክሪቲሳይዝ እንዲደረጉ የማድረግን ስራ ጀመረ ማለት ነው። Although most intellectuals were conscious at first, Mao repeatedly urged people to speak up. እዚህ ጋር እንግዲህ ምንም እኮ አብዛኞቹ ምሁራን መጀመሪያ ላይ ጠንቃቃ ቢሆኑ ኦኬ ማኦ ሰዎችን እንዲናገሩ በተደጋጋሚ አሳስቧል። በግልጽ እንዲናገሩ ማለት ነው። In 1957, Mao changed a course and launched the so-called anti-rights campaign against the critics for harboring rights ideology. ስለዚህ እዚህ ጋር ማኦ በ1957 ማለት ነው አቅጣጫውን ቀይሮ ጸረ ምንድነው የሚለው አንቲ ራይትስ ኦኬ ራይትስ ማለት ራይት ትክክል የሆነ ማለት ነው። ስለዚህ የዛ ተቃራኒ የሆነ ብቻ ካምፔን ጀመረ ማለት ነው። ስለዚህ against the critic for harboring rights ideology የዘመቻ እንግዲህ ተቾችን የመያዝ ነው። ይኸውላችሁ እዚህ ጋር ኖ አንድ ነገር ግልጽ እናድርገው እንደገና let 100 flowers bloom የሚል መፈከርን ይዞ ካምፔን ጀመረ። ይህ ካምፔን to expose the party to the criticisms of the Chinese intellectual under the slogan let 100 flowers bloom. እዚህ ጋር መጀመሪያ እንዳልኳችሁ ነው በቃ ፓርቲውን ነው ለትችት ያቀረበው። ከዛ ሊተቹ የመጡ ኢንተሌክቹዋሎችን ፍሪሊ እንዲናገሩ ፍሪሊ እንዲናገሩ ይገፋፋ ነበር ማኦ። ከዛም የተናገሩትን ነው ወይም ክሪቲሳይዝ ያደረጉ ሰዎችን ነው መያዝ የሚጀምረው እዚህ ጋር ማለት ነው። About 500,000 educated people lost their jobs and often their freedom, usually because something they had said during the 100 flowers period had been interpreted as anti-communist. አያችሁ ጠቅለል ስናደርገው ሐሳቡን ሜቢ አምታትቻችሁ ከሆነ ሶሪ በ1956 ማኦ የተማሩ ሰዎች ወይም ኢንተሌክቹዋል የምንላቸው ወይም ምሁራን ራሱ መሰልጠን እንዳለባቸው ያምን ነበረ። ምንድነው መሰልጠን ያለባቸው ካል ማኦ የሚከተለው የኮሚኒስትን አይዲዮሎጂ ነው። ስለዚህ ተማርን የሚሉ ሰዎች ምናልባትም የኮሚኒስት አይዲዮሎጂ ላይ ይከተሉ ይችላሉ።
ስለዚህ እነዚህ ሰዎች ስልጠና ማግኘት መቻል አለባቸው ወይም መማር መቻል አለባቸው። ሶ እንዴት ነው እነዚህን ሰዎች እንደሚቃወሙት እና እንደማይቃወሙት ማወቅ የሚችለው? ቻይና ኮሚኒስት ፓርቲን ለነዚህ ለቻይኒስ ከኢንተሌክቹዋል ወይም ደግሞ ለቻይና ምሁራን ለክሪቲሳይዝ ወይም ደግሞ እንዲተች ኤክስፖዝ ማድረግ ማጋለጥ ነው። ምን በሚል መፈክር? ሌት 100 ፍላወር ብሉም በሚል ማለት ነው። 100 አበቦች አብቡ በሚል መፈክር። ከዛ although most intellectuals were cautious at first ይላል። ምንም እንኳ አብዛኞቹ ምሁራን መጀመሪያ ላይ መጠንቀቅ ቢጀምሩ ለመተቸት ማለት ነው። ማለት ብንተች እንደዚህ እንሆናለን ምናምን ብለው ስለሚፈሩ ከዚህ ነገር ተጠንቅቀው ተቆጥበው ቢቆዩም ማኦ ግን ሪፒርሊ ምን አደረጋቸው? እንዲናገሩ ገፋፋቸው ይለናል። ከዛ በአመቱ በ1957 ማኦ ቻንጅድ አ ኮርስ ኤንድ ላውንችድ ደ ሶኮልድ አንቲ ራይቲስት የሚባል ካምፔን ጀመረ። ይህ አይዲዮሎጂ ምንድን ነው? ወይም ደግሞ ማነው ይህ ካምፔን ምንድን ነው ካል ሌት 100 ፍላወር ብሉም የሚለው ተቃራኒ ነው። ተቹ ብሎ ክፍት ካደረገ በኋላ የተቹትን መያዝ ማለት ነው። ስለዚህ የያዛቸው ወደ ግማሽ ሚሊዮን የሚደርሱ የተማሩ ሰዎች ወይም educated peopleዎች ስራቸውን አጡ። ኦኬ about half millions educated people lost their job ይለናል። and freedom ነፃነታቸውንም አጥተዋል። ምክንያቱም ምንድነው ካል ደግሞ hundreds of flower በሚለው መፈክር ላይ አስተያየት የሰጡ ትችት ስለሰጡ ነው። ስለዚህ ስለሰጡ እንደምን ተቆጠሩ? had been interpreted as anti-communist የጸረ ኮሚኒስት ኃይሎች ናቸው ተብለው ተያዙ ማለት ነው። ፓርቲው ለትችት አቀረበ። ከዛ ምሁራን ተቹት። የተቹትን አንቲ ኮሚኒስት ናቸው ተብለው ተያዙ። ከስራ ተባረሩ። ነፃነታቸውን አጡ። that is the point. In 1958 Mao took ideology a step further and abandoned the Soviet model in favor of the mass spiritual mobilization for economic development. ሌላው ደግሞ አሁንም በአመቱ በ1958 አሁንም ማኦ ያደረገው ነገር ምንድነው? የሆነ አይዲዮሎጂ ወሰደ ማለት ነው። took ideology a step further and abandoned the Soviet model in favor of the mass spiritual mobilization for economic development. ስለዚህ ምኑን አቆመ ይለናል? የሶቪየት ሞዴልን እንቅስቃሴ አቆመ ማለት ነው። ያ ማለት በ1958 ማለት ነው። ርዕዮተ ዓለሙን አንድ እርምጃ ለማሻገር ሲል ነው። ስቴፕ ፋርደር የሶቪየትን ሞዴል ምን አደረገ? አቆመና የኢኮኖሚውን እድገት ከፍ ለማድረግ ሲል ማስ ስፒሪቹዋል ሞቢላይዜሽንን አካሄደ። ማስ ስፒሪቹዋል ሞቢላይዜሽን ማለት ስፒሪቹዋል ማለት የሃይማኖታዊ የሆኑ እንቅስቃሴዎች ወይም ንቅናቄ ነው። ይህን ሃይማኖታዊ ንቅናቄ ወይም ደግሞ እንቅስቃሴ ወደ ኢኮኖሚክ ዴቨሎፕመንት የመቀየር ስራ። ለምሳሌ አብዛኛውን አማኒ ወይም ደግሞ ስፒሪቹዋል መንፈስ ውስጥ ወይም ደግሞ ይሄ ሃይማኖታዊ ውስጥ ያለውን ነገር ወደ ኢኮኖሚ ሐሳብ እንዲቀየር የማድረግ። ስለዚህ የምን ተብሎ ይጠራል መሰላችሁ? the great leap the great leap forward ተብሎ ይጠራል። ይሄ ማስ ስፒሪቹዋል ሞቢላይዜሽን ማለት ነው። ኦልራይት። ስለዚህ የጅምላ መንፈሳዊ ንቅናቄ ብለን የምንጠራው እንግዲህ በዋናነት ምንድነው? አማኒዎችን ወደ ኢኮኖሚክ ዴቨሎፕመንት እንዲንቀሳቀሱ የሚያደርግ አሰራር ነው ማለት ነው። ስሙም እንግዲህ the great leap forward ተብሎ ይጠራል። the great leap forward ብለን እንጠራዋለን። ስለዚህ ቀለል ለማድረግ ያክል the great leap forward ተብሎ የሚጠራው ምንድነው ተብላችሁ ብትጠየቁ ከ1958 እስከ 1962 ድረስ የተካሄደ እንቅስቃሴ ነው። ኦኬ ወይም ደግሞ the great leap forward was a campaign led by the China Communist Party to rapidly industrialize the country and increase agricultural production. ስለዚህ የቻይና ኮሚኒስት ፓርቲ ያካሄደው እንቅስቃሴ ሲሆን ሀገሪቱን በፍጥነት ኢንዱስትሪያላይዝ ለማድረግ ወይም ደግሞ አግሪካልቸራል ፕሮዳክሽን ለማሳደግ የተጠቀሙት እንቅስቃሴ ነው ማለት ነው።
within a couple of years, the Great Leap had proved an economic disaster. within a couple of years በሁለት ዓመታት ውስጥ ማለት ነው። የግሬት ሊፕ ተብሎ የሚጠራው ወይም ግሬት ሊፕ ፎርዋርድ ብለን የምንጠራው እንቅስቃሴ ማለት ነው ችግር ገጠመው ማለት ነው። ምን አይነት ችግር ነው የገጠመው? እንግዲህ በጥቂት ዓመታት ውስጥ ታላቁ ሊፕ ኢኮኖሚ ውድቀትን አስመዝግቧል ወይም ደግሞ አስከትሏል ማለት ነው። ኢንዱስትሪያል ፕሮዳክሽን dropped by as much as 50% between 1959 and 1962 እንግዲህ በዚህ ሁለት ዓመታት ሶስት ዓመታት ውስጥ እንግዲህ ከ59 እስከ 62 ማለት ነው 50% በሚባል ደረጃ የኢንዱስትሪ ፕሮዳክሽን ድሮፕ አድርጓል ወይም ወርዷል ማለት ነው። grain was taken from the countryside based on the widely exaggerated production reports contributing along with the environmental calamities to a massive famine from 1960 to 1962 in which more than 20 million people died. እዚህ የኢንዱስትሪ ምርትን በ1959 እና 62 መካከል እስከ 50% ቀንሷል ብለናል። በከፍተኛ ሁኔታ የተጋነኑ የምርት ሪፖርቶች ላይ ተመስርቶ እህልን እንግዲህ ከገጠር ተወስዶ ከአካባቢው አደጋዎች ጋር ተያይዞ ከ1960 እስከ 1962 ባለው ጊዜ ውስጥ ከ20 ሚሊዮን በላይ ሰዎች ለሞቱበት ከፍተኛ ረሃብ አስተዋጽኦ አድርጓል። ማን? the Great Leap። ስለዚህ ባጭሩ ኢኮኖሚክ ዲዛስተር መጥቷል። ግሬት ሊፕ የሚለው እንቅስቃሴ በመጀመሩ ምክንያት የኢኮኖሚክ ዲዛስተር ተፈጥሯል። ኢንዱስትሪያል ፕሮዳክሽን በ50% ድሮፕ አድርጓል ከ59 እስከ 62 ባለው ማለት ነው። ግሬን ወይም እህል ወይም ጥራጥሬ ደግሞ ከገጠር ነበር የሚመጣው ማለት ነው። ገጠር ላይ እንግዲህ ኤግዛጁሬት የተደረገ ፕሮዳክሽን ሪፖርት አለ ወይም ከፍተኛ ምርት ተመርቷል እየተባለ ሪፖርት የሚደረግ ማለት ነው። ከዛ እህል ወደ ከተማ እንዲመጣ ይደረጋል ማለት ነው። ዜን ይሄ ለምን አጋልጧል መሰላችሁ? ከ960 እስከ 962 ድረስ ከ20 ሚሊዮን ህዝብ በላይ የሞተበትን ረሃብ አስከስቷል ወይም the massive famine ብለን የምንጠራው ማለት ነው። ኦኬ ስለዚህ the Great Leap Forward ምን አስከስቷል? በኢኮኖሚክ ዲዛስተር እስከ 50% ድረስ ድሮፕ አድርጓል የኢንዱስትሪያል ፕሮዳክሽን። ገጠር አካባቢ ላይ የተጋነኑ የምርት ሪፖርቶች ነበሩ። እነሱን እንግዲህ ወደ ከተማ እንዲገቡ በማድረግ ገጠር አካባቢ ላይ ከ20 ሚሊዮን ያላነሰ ህዝብ በረሃብ ምክንያት እንዲሞት ሆኗል ማለት ነው። The other failure of the Great Leap Forward and the consequent widespread hunger and malnutrition leads China to turn towards a more moderate economic policy. ሌላው እንግዲህ እዚህ ጋር የታላቁ ሊፕ ወደፊት ብለን የምንጠራው ውድቀት እንግዲህ ምንን አስከስቷል ብለናል? የተለያዩ ችግሮችን አስከስቷል ብለናል። ስለዚህ በዚህ ምክንያት ሰፊው ረሃብና የተመጣጠነ ምግብ ወይም ደግሞ ማልኒውትሪሽን እጥረት ቻይናን ወደ መካከለኛ ኢኮኖሚ ፖሊሲ እንድትዞር አድርጓታል ማለት ነው። ስለዚህ ቻይና ውስጥ ምን ተከስቷል? ረሃብ፣ ችግር፣ ኢኮኖሚ ዲዛስተር። ይሄ the Great Leap Forward የሚለው ይህን ችግር ካመጣ ሌላ ሞዴሬት የሆነ ኢኮኖሚክ ፖሊሲ ያስፈልገናል ብለው ወደዛ እንዲዞሩ አድርጓቸዋል ማለት ነው። Then Mao retained his position as a head of the party, but gave up his post as a head of the state to another veteran communist official. እንግዲህ ማኦ እዚህ ጋር አንድ ውሳኔ ወሰነ። ይህ ምንድን ነው? ሄድ ኦፍ ዘ ፓርቲ ወይም ደግሞ የፓርቲው ሄድ ወይም መሪ ልንለው እንችላለን ወይም ፕሬዚዳንት ልንለው እንችላለን። ብቻ የፓርቲው መሪ መሆኑ እንዳለ ሆኖ የሀገር መሪነቱን ግን ወይም the head of the state የሚለው ለሌላ ለቀድሞ ኮሚኒስት ኦፊሻል አስረከበ ማለት ነው። ኦኬ ስለዚህ የማኦ ኮንትሪቢዩሽን ወይም ደግሞ ታሪክ ማኦ ዘዶንግ ተብሎ የሚጠራው በታሪክ እንግዲህ ቻይናን አሁን ላለችበት እድገት ከፍተኛውን አስተዋጽኦ አድርጓል ተብሎ የሚዘከር መሪ ነው። ታሪኩ እዚህ ጋር ይህን ይመስላል ማለት ነው። ሌላ እዚህ እንግዲህ ቻይና ውስጥ የተለያዩ ሪቮሉሽኖች አሉ ወይም አብዮቶች። የመጀመሪያው እዚህ ጋር the Great Proletariat Cultural Revolution from 1965 to 1976 የሚል ነገር ነው። ወይም ደግሞ ታላቁ የፕሮሌታሪያት የባህል አብዮት ተብሎ የሚጠራ ካልቸራል ሪቮሉሽን። ካልቸራል ሪቮሉሽን መሰላችሁ አንዳንድ ሀገሮች በሆነ ካልቸር ምክንያት ኢኮኖሚያቸውን ማሳደግ ተስኗቸዋል።
በሆነ በሃይማኖትም ሊሆን ይችላል ብቻ በተለያዩ ነገሮች በሆነ ካልቸር ምክንያት ኢኮኖሚካሊ ዴቨሎፕ ማድረግ ያልቻሉ ሀገሮች አሉ። ሶ ቻይናም አንድ በካልቸር የተጠለፈች ሀገር ስለነበረች እሱ ጋር መስራት እንዳለባት አምና the great proletariat ካልቸራል ሪቮሉሽን ከ965 እስከ 76 ድረስ አካሂደዋል ማለት ነው። in mid 1966 Mao launched the Great Proletariat Cultural Revolution, known as simply the Cultural Revolution. ስለዚህ በ1966 አጋማሽ ላይ the Great Proletariat Cultural Revolution ወይም ደግሞ Cultural Revolution simply ተብሎ የሚጠራውን እንቅስቃሴ ወይም አብዮት ማኦ ምን ብሏል? ላውንች አድርጓል ማለት ነው ወይም ጀምሮታል። The announced goals of the revolution were to eradicate the remains of the so-called bourgeoisie idea and custom and to recapture the revolutionary seeds of lately China communism. እዚህ ጋር እንግዲህ ምን መሰላችሁ የአብዮቱ ዋና ወይም ደግሞ የአብዮቱ ይፋ የተደረጉ ግቦች የቡርጂ ወይም ቡርጋሲስ ብለን የምንጠራቸው ሀሳቦችና ልምዶችን ለማጥፋት ነው። ወይም ደግሞ የጥንቱ የቻይና ኮሙኒዝም ምን ለማድረግ ወይም ባጭሩ መጥፎ የሚባሉ ባህሎችን ለማስወገድ ነው። ወይም ለማደግ እንደ እንቅፋት የሆነባቸውን ባህሎችን ከስተሞችን ኢራዲኬት ለማድረግ ነው፣ ለመቀነስ ነው። alright Mao also wanted to increase his power over the government by discrediting or removing party leaders who had challenged his authority or disagreed with his policy. እዚህ ጋር እንግዲህ የማኦ ሌላኛው ፍላጎት ምንድነው? ፓወሩን ከፍ ማድረግ ነው። መንግስት ላይ ያለውን ስልጣን ከፍ ለማድረግ ምን በማድረግ የፓርቲው ሊደሮች አሉ አይደለ? የሱን ሐሳብ፣ የሱን አብዮት፣ የሱን ፖሊሲዎች የሚቃወሙትን እና ስልጣኑን ሊያሳጡት የሚፈልጉ አካላቶችን ያው የፓርቲ ሊደር ቢሆኑ ማስወገድ ይፈልግ ነበር ማለት ነው። ወይም ደግሞ እሱን ለማስወገድ አቅሙን ወይም ደግሞ ስልጣኑን ማሳደግ ይፈልግ ነበር። He called for a new revolution to create a truly egalitarian culture, arguing students and teenage youths to form a band of red guard and attack the party bureaucracies. ስለዚህ እዚህ ጋር ምንድነው በመጀመሪያ ማኦ ስልጣኑን የተቃወሙትን ወይም ደግሞ በፖሊሲ የማይስማሙ የፓርቲ መሪዎችን በማዋረድ ወይም ደግሞ በማስወገድ በመንግስት ላይ ያለውን ስልጣን ማሳደግ ይፈልግ ነበር ብለናል። ከዛ ተማሪዎችን በአስራዎቹ እድሜ የሚገኙ ወጣቶችን ደግሞ ሬድ ጋርድስ ተብሎ ወይም ደግሞ ቀይ ጠባቂዎች ብለን ልንጠራው እንችላለን። እሱም ቡድን እንዲመሰርቱና የፓርቲ ቢሮክራሲውን እንዲጠብቁ አሳስቦ ነበር ማለት ነው። ስፔሻሊ ወጣቶችን ማለት ነው። ከዛም in June 1966 nearly all Chinese schools and universities were closed as students devoted themselves full time to red guards activity. ስለዚህ በሰኔ 1966 እንግዲህ ተማሪዎች ሙሉ በሙሉ ጊዜያቸውን ለገይ ጥበቃ ወይም ደግሞ ሬድ ጋርድ ተግባራት ስለሚያውሉት ሁሉም የቻይና የትምህርት ቤቶችና ዩኒቨርሲቲዎች ማለት በሚባል ደረጃ ተዘግተው ነበረ ማለት ነው። ቢኮዝ ተማሪዎች ወይም ደግሞ የአስራዎች ውስጥ የሚገኙ ሙሉ ጊዜያቸውን የት እንዲያጠፉ ተጠይቀዋል። ሬድ ጋርድ ተብሎ የሚጠራው ላይ ማለት ነው። ከዛስ joining by groups of worker, peasants and demobilized soldiers, the rear guard took us to the street in a pro-Maoist, sometimes violent demonstration. ኦኬ ከዛም እንግዲህ የቀይ ጥበቃ ወታደሮች ልንላቸው እንችላለን። እነዚህ እንግዲህ the red guards ብለን የምንጠራቸው ማለት ነው። እነዚህ የሬድ ጋርድ ላይ የተቀላቀሉ ተማሪዎችና ቲኔጀሮች ማለት በሚቻል ደረጃ ወይም አስራዎቹ ያሉ እድሜዎች ወርከሮችን joining the groups of worker ወይም ደግሞ የሰራተኞችን ግሩፕ በመቀላቀል ፔዛንቶችን በመቀላቀል ዲሞቢላይዝ የሆኑ ሶልጀሮች ወይም ደግሞ እዚህ ጋር ዲሞቢላይዝ ሶልጀር ማለት ከስራ የተባረሩ ወታደሮች ማለት ነው። the rear guard took us to the street in a pro-Maoist, sometimes violent and demonstration. ስለዚህ ሰልፍ ወይም ደግሞ አመጽ የተሞላበት ሰልፎችን
በማድረግ ወደ ጎዳናዎች ወጥተው ነበር ማለት ነው። እነማን? እነዚህ ቲኔጀሮች ወይም ደግሞ ሬድ ጋርድ ብለን የምንጠራቸው ማለት ነው። ከዛስ they made intellectual, bureaucrats, party officials and urban workers their chief targets። እዚህ ጋር እንግዲህ ምንድነው መሰላችሁ ምሁራን፣ ቢሮክራቶች፣ የፓርቲ ባለስልጣናት እና የከተማ ሰራተኞች ዋና ኢላማዎችን አደረጉ እዚህ እንትን ላይ ማለት ነው። እዚህ ዴሞንስትሬሽን ወይም ደግሞ እዚህ ሰላማዊ ሰልፍ ላይ ወይም ደግሞ አመጽ የተሞላበት ቫዮለንት ብለን የምንጠራው ሰላማዊ ሰልፍ ላይ ዋና ታርጌታቸው ኢንተሌክቹዋል፣ ቢሮክራቶች፣ የፓርቲ ኦፊሻሎች፣ አርባን ወርከሮች ነበሩ ማለት ነው። The central party structure was destroyed as many high officials were removed from their position። ስለዚህ ሴንትራል ፓርቲ ስትራክቸሩ ዲስትሮይ እየሆነ መጣ። ምክንያቱም ሃየር ኦፊሻሎች ሪሙቭ እየተደረጉ ስለነበር ማለት ነው። ዱሪንግ the early stages of the cultural revolution, college professors, middle school teachers, newspaper journalists, musicians, party cadres, and factory manager, other who could be categorized as educated, suffered a wide variety of brutal treatment። ስለዚህ እዚህ የዘረዘርናቸው ነገሮች በሙሉ ተጽዕኖ ደርሶባቸው ነበር ማለት ነው። ሙዚሺያኖች ልትሉ ትችላላችሁ፣ ጆርናሊስቶች፣ ሚድ ስኩል ቲቸሮች፣ ኮሌጅ ፕሮፌሰሮች ሁሉ ሳይቀር ታርጌትድ የተደረጉ ስለነበረ ከፍተኛ የሆነ ተጽዕኖ ፈጥሮባቸው ወይም ደግሞ ብሩታል የሚባል ትሪትመንት ደርሶባቸው ነበር። ሜን ኤንድ ዊሜን ዌር ቶርንድ፣ ቶርቸርድ፣ ኢምፕሪዝንድ፣ starved, denied medical treatment and forced to leave their children unsupervised when they were sent to labor camps in countryside። ሌላው እዚህ ጋር ደግሞ ምንድነው ሴቶችና ወንዶች ልንል እንችላለን። ሜን ኤንድ ዊሜን ስንል ቶርቸር ተደርገው ነበረ፣ ተገርፈው ማለት ነው። ታስረውም ነበረ ወይም ኢምፕሪዝንድ ሆነው ነበረ፣ ተርበው ነበረ፣ ሜዲካል ትሪትመንት ተከልክለው ነበረ። and forced to leave their children unsupervised፣ ልጆቻቸውን መቆጣጠር የማይችሉበት ሁኔታም ተፈጥሮ ነበር። and they were sent to labor camps in the countryside፣ ወደ ገጠራማ ቦታም እንዲላኩ ተደርገው ነበር። tens of thousands were killed as a committed suicide፣ በ10 ሺዎች የሚቆጠሩት ደግሞ ሞተዋል ማለት ነው ወይም ደግሞ እንዲገደሉ ተደርገው ነበር። በአጭሩ ጠቅለል ስናደርገው during the China cultural revolution from 1966 to 76 ማለት ነው ስቱደንት ምንድነው ወይም ተማሪዎች ወይም ቲኔጀሮች ያደረጉት ምንድነው organized as ሬድ ጋርድስ፣ ራሳቸውን እንደ ሬድ ጋርድ አድርገው ኦርጋናይዝ ካደረጉ በኋላ ይህ እንግዲህ የተደራጁት ለምንድነው to respond to the Mao Zedong's call ወይም ደግሞ የማኦ ዘዶንግን ጥሪ ለመቀበል ነው ማለት ነው። revolutionized societies by attacking the four olds። four old የሚባሉ አሉ ከስር ይኖራል ብዬ አስባለሁ። four olds ብለን የምንላቸው እንግዲህ old custom, culture, habit and idea። they shut down schools, publicity, humiliated teachers, officials, destroyed cultural artifacts and engaged in violent struggle session። ስለዚህ ተማሪዎችን ቲኔጀሮች ማለት ገና ስለ ባህል ስለምን ብዙም እውቀቱ የላቸውም፣ ገና ቲኔጀር እየተማሩ ነው። የአካባቢያቸውን ባህል ምናምን አዳፕት እያደረጉ ያሉ ልጆችን ከትምህርት ቤት በመሰብሰብ ወይም ደግሞ ካሉበት ቦታ በመጥራት ሬድ ጋርድ የሚል ተቋምን ወይም ደግሞ ግሩፕን እንዲመሰርቱ ካደረገ በኋላ ቫዮለንት ወይም ደግሞ አመጽ የተቀላቀለበት አብዮት እንዲያደርጉ ነው ያደረጋቸው። ከዛ ደግሞ ታርጌታቸው እነዚህ ቢሮክራቶች፣ ኦፊሻሎች፣ ሃየር ኦፊሻሎች፣ የትምህርት ቤት ፕሮፌሰሮች፣ ቲቸሮች ምናምን ናቸው። ቢኮዝ እነዚህ በካልቸር ወይም ደግሞ በባህል የተጠመዱ ማህበረሰቦች ስለሆኑ ተብሎ ስለሚታሰብ ማለት ነው። ከዛ እነዚህን ሙሉ በሙሉ እንዲጠፉ ተደረገ። ከ10 ሺህ ያላነሱ ሰዎች እንዲሞቱ እንዲገደሉ ተደረገ ማለት ነው። ስለዚህ የተማሪዎች ዋና ዓላማ ምንድነው? ማኦ ዘዶንግ ያደረገላቸው ጥሪን ተከትለው መጡ። አብዮትን ቫዮለንት የተቀላቀለበት ወይም አመጽ የተቀላቀለበት አብዮትን አካሄዱ። የአብዮት ዋና ዓላማ ምንድነው? ባህል እንዲጠፋ ማድረግ ነው። ያ ባህል ደግሞ ኢኮኖሚካል ዴቨሎፕመንት እንዳይኖር እንደማነቆ ሆኖ ያሰራቸው ባህል ነው ማለት ነው። ኤኒዌይስ እንቀጥል። Eventually even Mao grew tired of the violence and near anarchy። ሌላው እንግዲህ በሂደት ምንድነው እየተፈጠረ ያለው መሰላችሁ?
እንግዲህ በመጨረሻ ማኦ በዚህ ስርዓት አልበኛ በሆነ አመጽ ወይም ደግሞ የስርዓት አልበኝነቱ እጅግ በጣም እየሰለቸው መጣ ማለት ነው። የአናርኪ የሚመስል ስርዓት እየመጣ ሲሄድ በጣም እየሰለቸው መጣ ማለት ነው። ከዛም በ968 and 69 he called in the army to take over the revolutionary committees። ከዛ ምንድነው ያደረገው? በ968 እና 69 አብዮት ኮሚቴዎችን እንዲቆጣጠሩ ሰራዊቱን ጠራ ማለት ነው። ማለት እንደዛ አብዮት የሚያደርጉት እንዲያቆሙ ከተግባራቸው እንዲቆጠቡ ማለት ነው። ቢኮዝ ከቁጥጥር ውጭ የወጣ ነገር እየመጣ ስለሆነ ማለት ነው። in 1969 a new central committee composed of largely of military men was established and General Lenin Pao was named as the Mao successor። ከዛም ቀጥሎ ምንድነው የሆነው መሰላችሁ? አብዛኞቹ ያማለት በ969 ማለት ነው። አብዛኛው ወታደራዊ አባላትን የነቀፈ አዲስ ማዕከላዊ ኮሚቴ ተቋቋመና ጀነራል ሌኒን ፒያኦ የማኦ ተተኪ ሆነው ተሾሙ ማለት ነው። alright the second phase of the cultural revolution during the year between 1969 and 76 was a moderate only in the comparison with what had gone before። ሌላው የባህል አብዮት እንግዲህ ሁለተኛው ምዕራፍ ብለን የምንጠራው ከ969 እስከ 1976 ባሉ ዓመታት ውስጥ ማለት ነው። ከዚህ በፊት ከነበረው ጋር ሲነጻጸር መካከለኛ የሚባል ነበር ማለት ነው። On farm and in factories, ideology was still seen as an adequate substitute for the economic incentives። እዚህ ጋር እንግዲህ በእርሻ ቦታዎች እና በፋብሪካዎች ርዕዮተ ዓለም ወይም ደግሞ አይዲዮሎጂ ብለን የምንጠራው አሁንም ለኢኮኖሚ ማበረታቻዎች በቂ ምትክ ተደርጎ ይታይ ነበር ወይም ደግሞ አድኳይት ነው ብሎ ይታሰብ ነበር። ስለዚህ አብዮቱ ትንሽ የሆነ ለውጥ አምጥቷል ማለት ነው። University reopened, but students were admitted not by examination but by their class background። ሌላው ተዘግተው የነበሩ ዩኒቨርሲቲዎች እንግዲህ መከፈት ጀምረዋል ወይም እንደገና ተከፈቱ። ነገር ግን ተማሪዎች በፈተና ሳይሆን በክፍል ደረጃቸው ተቀባይነትን አግኝተዋል ወይም ደግሞ ምንድነው but their class background ነው። በክላስ ባክግራውንድ እንጂ በኤግዛሚኔሽን ወይ በፈተና አልነበረም ምዝገባ የሚያደርጉት ወይም ደግሞ ክላሳቸውን እንዲቀጥሉ የተደረገው ማለት ነው። in 1971 Lin Pao, who was regularly referred as to the most closest comrade ማለት ጓድ ልንለው እንችላለን in arms and best students turned against Mao። እንግዲህ የማኦ ተከታይ ብለን የጠራነው ነው ላይ ጀነራል ሊን ፓው ብለን የምንጠራው ማለት ነው። በማኦ ተቃራኒ ቆመ ወይም ደግሞ የሱ ተቀናቃኝ ሆነ ማለት እንችላለን። ወይ በ971 እንግዲህ የማኦ የቅርብ ጓደኛና ምርጥ ተማሪ ተብሎ የሚጠራው ሊን ፒያኦ በማኦ ላይ ተቃወመ ማለት ነው። ደግሞ በስተቃራኒ ቆመ ማለት ነው። ስለዚህ ሊን plotted unsuccessfully to assassinate Mao, but he was killed in an aeroplane crash while attempting to flee to the USSR። ስለዚህ ማኦ ለመግደል አቅዶ ነበረ ማለት ነው። ማንን ሊን ማለት ነው። ሊን ፓያኖ ማንን ለመግደል ማኦን ለመግደል አቅዶ ነበር፣ ግን አንሰክሰስፉል ነው ወይም ሳይሳካለት ቀርቶ ነበረ ማለት ነው። ከዛም ወደ ዩኤስኤስአር ወይም ደግሞ ወደ ራሽያ ለመሸሽ ሲሞክር እንግዲህ በአውሮፕላን አደጋ እንደሞተ ይታወቃል ወይም ደግሞ ይነግረናል ማለት ነው። ሊን pledged was taken by the so-called giant of war። ከዛ የሊን ቦታ በአራት ጋንግ ተብዮች እንግዲህ ተወሰደ ወይም ደግሞ ተተካ ማለት ነው። alright ከዛ ቻይና አፍተር ማኦ ምን ይመስላል? ከማኦ በኋላ ያለችው ቻይናስ? ኦኬ አጭር ቶፒክ ነች። እችን እንጨርስና ቀጣይ ክፍልን በሌላ ቪዲዮ እናያለን ማለት ነው። ማኦ ዳይድ in 1976 እንግዲህ ማኦ በ76 ነው የሞተው ማለት ነው። in that same year the giant of war and other prominent radical officials were arrested። ከዛ ማኦ በሞተበት በዛው አመት እንግዲህ the giant of war ብለን የምንጠራቸውና ሌላ ዋና ራዲካል ኦፊሻሎች ተያዙ ማለት ነው፣ ወይም ደግሞ በቁጥጥር ስር እንዲውሉ ተደረጉ ማለት ነው። ራይት
ከዛስ ወይም ደግሞ እነዚህ ታዋቂ ልንላቸው እንችላለን አብረውት የተያዙትን ማለት ነው። The Giant of War was changed with the crimes of cultural revolution. Giant of War ብለን የምንጠራ ቻርጅድ ነው። እዚህ ቻንጅድ ሳይሆን ቻርጅድ ነው። ቻርጅድ ማለት መከሰስ ማለት ነው። ስለዚህ በክራይም ኦፍ ካልቸራል ሪቮሉሽን ወይም በባህል አብዮት ወንጀል ተከሰው ተያዙ ማለት ነው። This event came to the mark of the official ends of the campaign. ከዛም እንግዲህ ይህ ኢቨንት ወይም ይህ ክስተት የዘመቻው ይፋዊ ፍጻሜ ለማመልከት ተወስኗል ማለት ነው። ወይም ደግሞ እነዚህ ሰዎች the four giant ወይም the giant of war ብለን የምንጠራቸው እና ራዲካል ኦፊሻል የምንላቸው በባህል ክራይም ወይም ደግሞ በባህል ሪቮሉሽን ክራይም ከተያዙ በኋላ ሪቮሉሽኑ ሙሉ በሙሉ ያበቃበት ጊዜ ተደርጎ ተወሰደ ማለት ነው። Greater tolerance on the party of the government soon resulted in the much better press and media in China. ከዛስ ምን ተከሰተ? በመንግስት በኩል እንግዲህ የተደረገ የመቻቻል ብዙም ሳይቆይ ደግሞ በቻይና የተሻለ የፕሬስ የመገናኛ ብዙሃን እንዲፈጠር ምክንያት ሆኗል ማለት ነው። This in turn fueled call for the greater liberty and political democracy. ከዛም እንግዲህ የፕሬስ ነፃነት ወይም ደግሞ የሚዲያ ነፃነት የሚመጣ ከሆነ ደግሞ የላይቤሪቲ ወይም ደግሞ የነፃነት እና የፖለቲካል ዴሞክራሲ ስርዓቶች እንዲፈጠሩ ምክንያት ሆኗል። Students protest occurred in several cities during the 1980s. በ1980ዎቹ የተለያዩ ተማሪዎች ተቃውሞ አሳይተው ነበረ ወይም ተከስቶ ነበር በተለያዩ ከተሞች እንግዲህ በ1980ዎቹ ማለት ነው። The most massive one occurred in the Beijing in 1989. እንግዲህ በጣም ከፍተኛ የሆነ አመጽ ወይም ደግሞ ፕሮቴስት ተካሂዷል ተብሎ የሚታሰበው ቤጂንግ ላይ በ1980ዎቹ ነው ወይም 89 ማለት ነው። በዋናነት መቼና መቼ ይለናል በሚያዝያና ግንቦት ላይ እየተካሄደ አለ። In April and May 1989 hundreds of thousands of students, workers and people from all walks of life demonstrated for the democracy in Tiananmen Square in Peking and in dozens of other cities. So በአፕሪል እና በሜይ 1989 በመቶ ሺዎች የሚቆጠሩ ተማሪዎች፣ ሰራተኞች እንዲሁም ከተለያዩ ቦታዎች ለዲሞክራሲ ሰልፍ ወጥተዋል። የት ላይ? ታያነን እና ፔኪንግ ስኩዌር ላይ ማለት ነው ወይም አደባባይ ላይ ማለት ነው። As a symbol of their protest, demonstrators erected a 10-meter or 33 feet statue called the Goddess of Democracy. So ለነዚህ ማስታወሻ ይሆን ዘንድ ለነዚህ ፕሮቴስት ወይም ደግሞ ለነዛ አማጽያን ወይም ደግሞ ሰላማዊ ሰልፍ ላካሄዱ ሰዎች ማስታወሻ ይሆን ዘንድ ወይም ሲምቦል ይሆን ዘንድ 10 ሜትር ከፍታ ያለው ስታቹ ወይም ደግሞ ሐውልት ቆሞላቸዋል። ስሙም ጎደስ ኦፍ ዲሞክራሲ ተብሎ የሚጠራ ነበር ማለት ነው። ጎደስ ኦፍ ዲሞክራሲ። ኦልራይት። ከዛ ምንድነው የተካሄደው? ቀጥሎ protesters occupied Beijing Tiananmen Square until the morning of 1949 June 4, and the government sent tanks and troops. Hundreds of students were killed, and the leaders who did not escape abroad were jailed. እዚህ ጋር እንግዲህ ሰልፈኞቹ እስከ ሰኔ 4 ጠዋት ድረስ የቤጂንግን የቲያንመን አደባባይ ተቆጣጥረው ነበረ። መንግስት ታንኮችንና ወታደሮችንም ልኮ ነበረ። በመቶ ሺህ የሚቆጠሩ ተማሪዎችም ተገለው ነበረ። እናም ወደ ውጭ ሀገር ያልሸሹት ወይም ደግሞ ያላመለጡት መሪም ታሰሩ ይለናል ማለት ነው። this is all about China። ስለዚህ ቻይና ይሄን ነው የሚመስለው። ቻይና በማኦ ዜዱንግ ጊዜ ምን ተካሄደ? የካልቸራል ሪቮሉሽን ምን ይመስል ነበረ? ተማሪዎች ወደ ሬድ ጋርድ ተቀላቅለው ምን ነበር ሲያደርጉ የነበረው ምናምን የሚሉ ነገሮች አሉ። አንዳንድ ኃይለ ቃሎችም አሉ። the leap forward, the great leap forward የሚባል አለ። the soviet period የሚባል ነገር አይታችኋል። the giant of war የሚል ነገርም አይተናል። አንዳንድ ኃይለ ቃል ብለን የምንጠራቸው ማለት ነው። ከዛ ባለፈ ካልቸራል ሪቮሉሽን ወይም ደግሞ the proletariat cultural revolution ብለን የምንጠራው ምንድነው የሚል ነገርም አይተናል። በቃ
ሌት ሃንድረድስ ኦፍ ፍላወር ብሉም የሚል ነገርም አለ። ከሞላ ጎደል ይህን ይመስላል ጋይስ። አይ ቲንክ በአጭር ደቂቃ ያልቃል ብዬ አስቤ ነበር። ኦልሞስት 55 ሚኒትን ፈጅቷል። በሚቀጥለው ቪየትናም እና ኮሪያን የምናይ ይሆናል ማለት ነው በክፍል 7። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። መልካም ጊዜ ተመኘው። ባይ ባይ።